and Russia's leaders lauded on Wednesday the progress in their nation's strategic ties as they met for talks in Beijing. President Xi Jinping welcomed President Vladimir Putin with an honor guard and a gun salute at the Great Hall of the People, as children waved Chinese and Russian flags. Уместно будет употребить китайскую поговорку. Насколько нам известно, в Китае говорят, не виделись день, а как будто минуло 3 осени. የዓለማችን ሀያላንና ባለግዙፍ ኢኮኖሚ ሀገራት መሪዎች የኤዥያ ፈርጥ ወደ ሆነችው ቻይና እየተመላለሱ ነው። ቻይና ከሀያልነቷን ባሻገር በዓለም አቀፉ መድረክ ተፈላጊ ሀገር ናት። ይቺ ልዕለ ሀያል ሀገር በኢኮኖሚ፣ በወታደራዊ፣ በዲፕሎማሲያዊ እንቅስቃሴ ግንባር ቀደም ሀገር ስትሆን ታዲያ በዚህ የዓለም አቀፍ ፖለቲካ ውጥንቅጡ በወጣበት በዚህ በአስቸጋሪ ወቅት ላይ የተለያዩ ሀያላን ሀገራት መሪዎች ወደ ቤጂንግ በመጓዝ ከቻይና መንግስት ጋር ሰፋ ያለ ውይይትና አዳዲስ ስምምነቶችን እያደረጉ ይገኛሉ። ይህም የሀያላን ሀገራት መሪዎች ወደ ቻይና የሚያደርጉት ተከታታይ ጉብኝት በወቅታዊው የዓለም አቀፍ ፖለቲካና ኢኮኖሚ ውስጥ ትልቅ ትርጉም አለው። ቻይና በአሁን ጊዜ የዓለም ሁለተኛ ግዙፍ ኢኮኖሚ ያላት ሀገር ስትሆን በዓለም አቀፍ ጂኦፖለቲካዊ ጉዳዮችም ላይ ወሳኝ ተዋናይ በመሆኗ የሀያላን ሀገራት መሪዎች ወደ ቤጂንግ እየተመሙ ነው። ከእነዚህም ውስጥ የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር፣ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ እንዲሁም የሩሲያው ፕሬዝዳንት ቭላዲሚር ፑቲን ጨምሮ ሌሎች መሪዎች የፈረንጆቹ 2026 ከገባ በኋላ ወደ ሀያሏ ቻይና የተጓዙ ታላላቅ መሪዎች ናቸው። ከእነዚህም በተጨማሪ የካናዳ፣ የተባበሩት አረብ ኤምሬት፣ የቪየትናም፣ የስፔንና የአየርላንድ መሪዎች ወደ ቤጂንግ በመጓዝ በንግድ ትስስር፣ በአየር ንብረት ለውጥ፣ በዓለም አቀፍ ደህንነትና በተለያዩ ዓለም አቀፋዊና ቀጠናዊ ጉዳዮች ከቻይናው ፕሬዝዳንት ሺ ጂንፒንግ ጋር ተከታታይ ውይይቶችን አድርገዋል። ከሰሞኑ ደግሞ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በቤጂንግ ጉብኝት ባደረጉ በ4 ቀናት ልዩነት የሩሲያው ፕሬዝዳንት ቭላዲሚር ፑቲን በቤጂንግ ጉብኝት እያደረጉ ነው። ሁለቱ ባላንጣ ሀገራት መሪዎች ጉብኝታቸው በተመሳሳይ ወቅት መሆኑ ደግሞ ትልቅ ትኩረትን ስቧል። ሞስኮና ቤጂንግ ለረጅም ዓመታት የቆየ ጠንካራ ግንኙነት ያላቸው ሀገራት ቢሆኑም በአሁኑ ወቅትም በዓለም ፖለቲካ ውስጥ እጅግ ጠንካራና ስልታዊ እንዲሁም ዓለም አቀፍ ሁኔታዎችን እየቀየረ ያለ ወሳኝ ጥምረት ሆኗል። የሁለቱ ሀገራት ግንኙነት ጠንካራና ለረጅም ዓመታት የዘለቀ ሲሆን አሁን ላይ እያጠናከሩት የሚገኘው አዳዲስ ግንኙነቶች ደግሞ አዲስ ዓለም አቀፍ አስተላለፍን እየፈጠረ ሲሆን ይህም ለአሜሪካና የአውሮፓ ሀገራቶች ከባድ ነው ሲሉ የተለያዩ የፖለቲካ ተንታኞች ይገልጻሉ። የሁለቱ ሀያላን ሀገራት ጥምረት ስጋትን እየፈጠረባት የምትገኘው አሜሪካ ከቤጂንግና ሞስኮ ጋር አዳዲስ ወዳጅነትን ለመፍጠር እየተንቀሳቀሰች ነው። በተለይ በኢኮኖሚ ከምትፎካከራት ቻይናና በወታደራዊ አቅሟ ጠንካራ ከሆነችባት ሩሲያ ጋር ወዳጅነት ለመፍጠር ዶናልድ ጄ ትራምፕ ደፋ ቀና እያሉ መሆኑን እየተመለከትነው ነው። አሜሪካና ሩሲያ አሁን ላይ ያሉበት ውጥረት ዛሬ ላይ የተፈጠረ ሳይሆን ረጅም ዓመታት ያስቆጠረ ነው። ነገር ግን ከጊዜ ወደ ጊዜ እየተባባሰ የመጣ ሲሆን የሁለቱ ሀገራት ውጥረት በአንድ ጉዳይ ላይ ብቻ የተወሰነ አይደለም። ሁለቱ ሀገራት በጂኦፖለቲካ፣ በኢኮኖሚ፣ በቴክኖሎጂና በዓለም አቀፍ የበላይነት ዙሪያ ከፍተኛ ፉክክር ውስጥ ያሉ ሀገራት ሲሆኑ አሜሪካም ይህን ፉክክር በበላይነት ለማሸነፍ ስትል በሩሲያ ላይ በርካታ ማዕቀቦችን በመጣል የሩሲያን ኢኮኖሚ ለማሽመድመድ ትንቀሳቀሳለች። ይህም የአሜሪካ እንቅስቃሴ የሁለቱ ሀገራት ግንኙነቶችን በእጅጉ አሻክሮት ይገኛል። በሌላ በኩል ደግሞ አሜሪካና ቻይና ወዳጅና ጠንካራ ግንኙነት አላቸው የሚባሉ ሀገራት ሳይሆኑ የንግድና የኢኮኖሚ ፉክክር ውስጥ የሚገኙ ሁለት ባላንጣ ሀገራቶች ናቸው። በተለይ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከመጀመሪያው የስልጣን ዘመናቸው ጀምሮ አሜሪካ ከቻይና ወደ አሜሪካ የሚገቡ ዕቃዎች ላይ ከፍተኛ ቀረጥ በመጣል ችግሮችን አባብሰውታል። ይህም የቀረጥ ችግር አሁን ድረስ የቀጠለ ሲሆን በተለይ ደግሞ በኤሌክትሮኒክስ መኪናዎች ላይ ትኩረት ያደረገው ይህ የቀረጥ ጭማሪ የሁለቱ ሀገራት ግንኙነትን ወደ ንግድ ጦርነት እንዲገባ ከፍ አድርጎታል። አሜሪካና ቻይና በዚህ ፉክክር ውስጥ እንዳሉ ዶናልድ ጄ ትራምፕ ወደ ቤጂንግ በማቅናት ከቻይናው ፕሬዝዳንት ሺ ጂንፒንግ ጋራ በመካከለኛው ምስራቅ ጦርነት፣ በንግድና በቴክኖሎጂ እንዲሁም በሁለቱ ሀገራት መካከል ውጥረት በሚነሳባት ታይዋን ጉዳይ ላይ ቀጥተኛ ውይይትና ስምምነት ማድረጋቸውም ተገልጿል። ዶናልድ ትራምፕ በሁለተኛው የስልጣን ዘመናቸው የመጀመሪያ ይፋዊ የቻይና ጉብኝታቸው ወቅት እንደ ኤለን መስክ እና ጄሰን ሁዋንግ ያሉ ታዋቂ የቴክኖሎጂ ኩባንያ መሪዎችን አስከትለው መጓዛቸው የትራምፕ ጉብኝት በንግድና በቴክኖሎጂ ላይ ያተኮረ መሆኑን ያሳያል።
ታዲያ ዶናልድ ጄ ትራምፕ ከቤጂንግ በተመለሱ በ4 ቀናት ውስጥ የሩሲያ ፕሬዝዳንት ቭላዲሚር ፑቲን ወደ ቻይና አቅንተው ይፋ የሥራ ጉብኝት እያደረጉ ይገኛሉ። ነገር ግን ፑቲን በቤጂንግ የተደረገላቸው አቀባበል ለየት ያለና በጣም ደማቅ ነበረ። ይህም አቀባበል የሚያሳየው ሞስኮና ቤጂንግ ያላቸው ግንኙነት ጠንካራና በጣም ረጅም ጊዜ የቆየ መሆኑን ማሳያ ነው ሲሉ በቀጠናው የሚገኙ የፖለቲካ ተንታኞች ይገልጻሉ። ታዲያ ፕሬዝዳንት ቭላዲሚር ፑቲን በቤጂንግ ሲደርሱ የተደረገላቸው አቀባበል የተለየ መሆኑ ቤጂንግ ከዋሽንግተን ይልቅ ከሞስኮ ጋር ጠንካራ ወዳጅ ሀገር መሆኗን ያሳየ ነውም ተብሏል። ቭላዲሚር ፑቲንም ከቻይናው ፕሬዝዳንት ዢ ጋር በነበራቸው ውይይት ላይ ባደረጉት ንግግር በሁለቱ ሀገራት መካከል ያለው ግንኙነት ታሪካዊና ከፍተኛ ደረጃ ላይ መድረሱን፣ የሩሲያ ቻይና ግንኙነት ታሪካዊ ከፍታ ላይ ደርሷል ሲሉ ፕሬዝዳንት ቭላዲሚር ፑቲን ገልጸዋል። በአሁኑ ወቅት የዓለም አቀፍ ሁኔታ አመቺ ባልሆነበት ወቅት እንኳን በሩሲያና በቻይና መካከል ያለው የኢኮኖሚ ትብብር ጠንካራና አዎንታዊ መነቃቃት እያሳየ እንደሚገኝ የገለጹት ፕሬዝዳንት ቭላዲሚር ፑቲን ናቸው። በሁለቱ ሀገራት መሪዎች የውይይት አጀንዳ ላይ የሁለትዮሽ ዲፕሎማሲ ግንኙነት፣ የንግድ ትስስር፣ የአሜሪካና ኢራን ጦርነት እንዲሁም የኤነርጂ ትብብርና የሩሲያ ዩክሬን ግጭትን ማስቆም ዋነኛ ተጠቃሽ ርዕሰ ጉዳይ መሆናቸው ተገልጿል። ይሁን እንጂ ሁለቱ መሪዎች ከመገናኘታቸው በፊት በተለቀቀ የቪዲዮ ንግግር ላይ ሩሲያና ቻይና ሉዓላዊነትና ብሔራዊ አንድነት ማስጠበቅን ጨምሮ በሁለቱ ሀገራት ዋና ዋና ጥቅሞች ላይ እርስ በርስ ለመደጋገፍ ዝግጁ መሆናቸውን ሲገልጹ ቆይተዋል። በተለይ ደግሞ በሩሲያና ዩክሬን መካከል እየተካሄደ ያለው ጦርነት 5 ዓመታትን ማስቆጠሩን ተከትሎ በሩሲያ ላይ ከፍተኛ ችግርና ጫናዎችን አምጥቶ ቆይቷል። በዚህም ሳቢያ ምክንያት ሩሲያ ወደ አውሮፓ ሀገራት የምታደርገው የነዳጅ ሽያጭ በከፍተኛ ደረጃ የቀነሰ ሲሆን ሩሲያም ይህንን ከፍተኛ ክፍተት ለመተካትና ጠንካራ የገቢ ምንጭ ለማግኘት የኤነርጂ ትብብሯን ይበልጥ ማጠናከር ያለመ ግንኙነት ከቻይና ጋር መስርታ ቆይታለች። በአሁኑ ወቅትም ሩሲያ ከአውሮፓ ሀገራት ጋር የገባችበት ችግር የቻይናና የሩሲያ ግንኙነትን ከፍ እንዲል አድርጎታል። በተለይ ደግሞ የቻይናና የሩሲያ የነዳጅ ንግድ ከፍተኛ ደረጃ እንዲደርስ አድርጎታል። ከሩሲያ ዩክሬን ጦርነት በኋላ የምዕራባውያን ሀገራቶች ከሩሲያ የሚያደርጉትን የነዳጅ ግዢ ማቆምና እንዲሁም በመቀነሳቸው ምክንያት ቻይና ዋነኛ የሩሲያ ነዳጅ ገዢ አገር እንድትሆን ያደረጋት ሲሆን በዚህም ምክንያት የሁለቱ ሀገራት የነዳጅ ንግድ እጅግ ከፍተኛ በሆነ ፍጥነት እንዲያድግ አድርጎታል። ሩሲያ በአሁን ጊዜ ለቻይና ቁጥር 1 ነዳጅ አቅራቢ አገርም እንድትሆን ያደረጋት ይህም የአውሮፓ በሩሲያ ላይ ጀርባ የመስጠት እውነት ነው። በዚህም ሁኔታ ሩሲያ በቀን ውስጥ በአማካኝ ከ2 ሚሊዮን እስከ 2.5 ሚሊዮን በርሜል ድፍድፍ ነዳጅ ለቻይና ትልካለች። ይህም የንግድ እንቅስቃሴ በሁለቱ ሀገራት መካከል ያለው ወዳጅነት በእጅጉ ከፍ እንዲል አድርጎታል። ታዲያ በቻይና ይፋ የሥራ ጉብኝት እያደረጉ የሚገኙት ቭላዲሚር ፑቲን የሁለቱ ሀያላን ሀገራት የኢኮኖሚ ትብብር ዋነኛ እንቅስቃሴ የኃይል ኤነርጂ ዘርፍ ላይ መሆኑን ጠቁመዋል። እንዲሁም በአሁኑ ወቅት በመካከለኛው ምስራቅ ቀውስ እየታየ ባለበት ወቅት ሩሲያ ለቻይና አስተማማኝ ሀብት አቅራቢ ስትሆን ቻይና ደግሞ ኃላፊነት የተሞላ የሀብት ተጠቃሚ ይዘትን መጠበቃቸውን አረጋግጠው ቆይተዋል ሲሉ ቭላዲሚር ፑቲን ገልጸዋል። ከዚህ ባለፈ በኢንዱስትሪ፣ በግብርና፣ በትራንስፖርትና በከፍተኛ ቴክኖሎጂ ዘርፍ ላይ ያተኮረ ታላላቅ የጋራ ተነሳሽነት ቅድሚያ የሚሰጥ ተግባራት መሆናቸውን በሁለቱ ሀገራቶች መካከል የተዘረጋው የቪዛ ነፃ መብት ግንኙነት ይበልጥ ማጠናከሩም ተገልጿል። ፑቲንም በንግግራቸው ከማንኛውም ወገን ጎን አንሰለፍም፣ ነገር ግን ለሰላምና ለዓለም አቀፍ ብልጽግና ዓላማ እየሰራን ነው ሲሉ አስገንዝበዋል። አሁን ላይ ቻይና በዓለም አቀፍ ደረጃ በንግድና በዲፕሎማሲያዊ እንቅስቃሴዋ በዓለም አቀፍ ደረጃ ተቀባይነትን ያገኘች ሀያል ሀገር ነች። ለዚህም የዓለማችን ሀያላን ሀገራቶች ከቻይና ጋር መስራት አዋጭ እንደሆነ ስለገባቸው ሀያላኖችም ሌሎችም በማደግ ላይ ያሉ ከቻይና ጋር በጋራ መስራትን ቀዳሚ ምርጫ አድርገው እየተንቀሳቀሱ ነው።